በዚህ ሀብል ከመጣ ከአሁን በኋላ ማለት ነው ወንድምነትን ጓደኝነትን ይረሳል። ትሰሚኛለሽ? አሁን ምን ነው የምትሆው? አሁን ጆሮሽን ይጀበርሻለሁ። ይህ ሀብል እናቷ አንገት ላይ የነበረ ነው። ከዛ በኋላ ከእናቷ ተቀብላ እሷ የምታደርገው ነበረ። የእናቷ ጋር ወይም ደግሞ የእናቷ ማስታወሻ አድርጋ ስላሰበች ከኔ ጋር 24 ሰዓት እንዳይጠፋ ስለፈለገች ነው የሰጠችኝ አይደለ? የእናቷን ማንነት እናቷን እኔ ላይ ማየት ስለፈለገች ነው። እንደዚህ ማደርግም ሴት አይደለሁኝም። ጭራሽ አላደርግም። ምክንያቱም እኔ ክርስቲያን መስቀል አንገቴ ላይ አድርጌያለሁ። እንደዚህ ሴት አይደለሁም። እንደገና ደግሞ እርጉዝ ነኝ ብዬ ራሱ ብዙ ነገር አውርቻለሁ። ለምን አሁን ስል ወይ ምንድነው ችግር? ምንድነው እያሰብክ ያለው? አይምሮን እያሰራ እንጂ እነካለሁ። አይምሮን እያሰራ ከዚህ በኋላ ማለት ነው ምንም አይነት ወደሷ አይደለም ልትመጣት እጇን ስትቀስር ራሱ እንዳይ አልፈልግም። አሁን አንተ ያ እንግዲህ ይሄ ልጅ ራሱ ሂጂ አልፈልግሽም እያለ የነበረ ልጅ በአንዴው ተለዋውጦ ራሱን ቀይሮ ምናምን አንቺን ሲል መጣጣም ነበረብኝ። ክርስቲያን እንደዚህ አይነት ማድረግ እኔ እንደዚህ አይነት የጠንቋይ ስራ ያለብኝ ሴት አይደለሁም። እሺ ጋባህል ብር ነው የምትፈልጊው? ብር ልስጥሽ? ማን እንዳትሰጥክ ምንድን ነው የምትፈልጊው? ሰውን በናከብሩት ሰውን ስታከብሩት ትከበራለህ። ከናከው ደግሞ እናንተ እንደፈልጋችሁ ልትጠሉ ይችላላችሁ። ሲጀመር እኔ እንጃ ሳይወጣል ድራማ ያዞምባሽ ነው እዛው ወስደሽ ያዞምባሽ ልምትሸውጂ ነው። እኔ ሶፊያ ሸውጂ ምንድን ነው እንደዚህ ያልካታ ይጸጸታል። እንደዚህ ብለክ ስሜን በማስፋትክ ራሱ ከሳለው። እሺ ነገር እንዳትረሳ። ስሚኝ፣ አዳምጪኝ። እሺ 2 አመት ሙሉ አንድም ቀን ወዶሽ ማያውቅ ልጅ 24 ሰዓት ባለሞላ ጊዜ አይምሮ እንደዚህ ሊቀየር ይችላል? ደግሞ 2 አመት ሙሉ እንደዚህ ሳደርግ አሁን ተደስቼ የማደርግበት ምንም ምክንያት የለም። ስሚ፣ ሰላም ታውቃለህ የመጣው ባለ ውጣልኝ። እኔ ካንተ ጋር ማወራበት ላይ ቁጭ ብለሽ አጓሪ ይኸው ሌላ ነገር ውስጥ እንዳልገባ እኔማ በቃ ያን ጓደኛ ነኝ እንደ ወንድም እንደ ጓደኛ በቅረቤ ነው። አንተ ግን ምን ልትወደኝ እኔን የምትቀበል ያልቻልከው ስለዚህ ምን አድርገሽ ነው ብቻ ሊጋሳው አረጋሽ በአንድ ቀን አይደለም 2 አመት ፈጅቷል። 2 አመት ሙሉ ከኔ ጋር ነበረች እንጂ ከሁለት ቀን ነው 3 ቀን በፊት እያወራን ነበር። ምንድን ነበር እኔም የሷን ፍቅር ብዙ መስዋዕትነት ከከፈለችና ብዙ ከተገፋች በኋላ ተረዳኋታው። ታዲያ ምንድነው ችግሩ? ይኸው ፍቅሬን ተረድቼ ይኸው ፍቅሬን አክብሬ እየኖርኩ ነው። እሺ መጀመሪያ ለቃትና አውራኝ። ለቃት አወራኝ ነው እንደዛ ነው። በቃ አስፈልጋለሁ ሶፊ አሁን ወደም አልወጣም። በቃ ወጣለሁ አሁን ወደሽ አንቺ ምንድነው ማለት ነው? ምንድነው እኔ አንቺ ተፋልኝ ነው ከዚህ በኋላ አልመጣም። ሰላም ወደ ዩቲዩብ ቻናል ቤተሰቦቻችን፣ ዛሬም በሌላ በአዲስ ቪዲዮ ተመልሰናል። እንግዲህ ተመልካቾችን ዛሬ ትንሽ ትላንት ከአኑ ጋር የተፈጠሩ ነገር አይታችኋል። ዛሬ ትንሽ እያጣራው ነበር። አኑ በዛ ልክ እንደዛ ሊሆን አይችልም ብዬ በጣም እያጣራው ነበር ነው የነበረው እና የሆነ የደረሱበት ነገር አለ። አሁን ለማውራትም የሆነ ነገር ለማለትም ምናምን ነገር ትንሽ በጣም ግራ ያጋባል። ግን እናንተ ማወቅ አለባችሁ እየስላሰብኩኝ እንግዲህ ጓደኛዋን ማን አግኝቼ ነበር። ሰላም የተፈጠረው ነገር ምንድን ነበር እያልኩኝ ያወራኋት ነበር። ጓደኛዋንም ሳወራት እንግዲህ ሀብሉ ላይ እኔ በጣም ብዙ ርቀት እንደምትሄድ እርግጠኛ ነበርኩኝ። ሰላም የምትባለው ሴትዮና ሀብሉ ላይ ብቻ ምን እንደምላችሁ አላውቅም። ብቻ አኑም እኮ በዛ ልክ እንደዛ ሊሆን የቻለበት ነገር እንግዲህ ሀብሉ ላይ እንግዲህ ያው መስተፋቅር እንዳሰራችበት አይነት ነገር ነው እየሰማሁ ያለሁት እና በቃ ተናውጧል። እንደምታዩት ነው እንግዲህ በጣም እንትን ሊያወራለም ልንግባባም አልቻለም። እኔ ደግሞ በዚህ ልክ እንዴት ሆነ ብዬ ደግሞ ቪዲዮ ደግሞ ከዚህ በፊት እንግዲህ አንገቱ ላይ ሀብሉን ስታደርግለት ከጓደኛው ጋር ጣልታለች ምናምን ነገር ጓደኛው እውነቱን ታውቃለች። ምንድን ነው ይሄ ነገር ብዬ ሀብሉን ስጠይቃት የሰማሁት ነገር በጣም የሚያስደነግጥ ነገር ነው። ሀብሉ ላይ እንግዲህ መስተፋቅር አሰርታ ነበር የነበረው። እንግዲህ ያለኝ አማራጭ ከአኑ ጋር ልንግባባ ስለማንችል እንግዲህ ደውለውለት ምናምን ነገር ቶሎ እንዲወጣ አስደርገዋለሁ ወደ ቤት በቃ ስራ አለበት ምናምን ብሎ ጓደኞቹ ምናምን ደውለውለት እንዲወጣ አድርጌ እሷን ለብቻ ማስለፈልበትና ይሄ ነገር የሚረክስበትን መንገድ እንፈልጋለን ማለት ነው ተመልካቾቻችን። እንግዲህ እንጂ ከአኑ ጋር አሁን ላስረዳውም ማለት ሊሰማኝም አይችልም። በቃ አሁን እጄ ባወራው እንግዲህ ዛኔ ልክ አይደለም እንኳን ያልኩ ከኔ ጋር ነው ሊጣላ የነበረው። አሁንም አኑ ነው ሄዶ ማውራቱ ማለት ልክ አይደለም። ስለዛ አኑ እንደምንም ብለን ከቤት እናስወጣውና ከወጣ በኋላ እሷን ይዘናት በምን መንገድ ነው ያሰራችው እንዴት ነው ልናረክስ ምንችለው የሚለውን ነገር ተመልካቾቻችን በቃ ሰላም አልሰጠኝ። ማታ በቃ ምንም ልተኛ አልቻልኩም። ያደረገውን ነገር የነበርንበት ሁኔታ በደንብ እያስታወስኩት ምንም በቃ ሰላም ላገኝ አልቻልኩም። እንዴት በአንድ ቀን ከዛ በፊት የነበሩት ላይ በቃ ሰላም በቃ በጠበጠችኝ። ሶፊ ምን ላድርግ የሆነ ነገር እንዳታረገን አወጣብናለች። ብዙ ነገር ሽጉጥ አወጣች። የተለያየ ነገር የምታደርገው ነገር በቃ የሆነ አንድ ሰው ጤናማ ሰው የማያደርገውን ነገር ነው። የሆነ ነገር እናድርግ እያለን አውርተን በነጋታው ተቀይሮብኝ ሰላም የኔ ፍቅር ነች ከሷ ምንም ነገር ማድረገው ነገር የለም ምናምን እያለ ግራ የሚያጋባ ነገር ነው ተመልካቾችን። ስለዛ ምን ያሰብኩት አሁን ጓደኞቼ ጋር ደውላለሁ። ይደውሉለትና ቶሎ እንዲወጣ እናደርጋለን። ከቤቱ አስቸኳይ ስራ እንደመጣለትና እንዲወጣ እናደርጋለን። ውስጥ ነች ያለችው ብላለች። ፀሐይም ደውዬላታለሁ። ውስጥ ገብተን
እሷ ምንድን ነው ያደረገችው? እንዴት ነው ማርከስ የምንችለው የሚል ነገር የምናይ ነው የሚሆነው። አብራችሁን ቆዩ። በጣም ጥሩ ተመልካቾች፣ እንግዲህ ደውለንለታል። እንግዲህ ነግረውታል። እስኪ ያው ይሄ ቸኩሉ እንግዲህ ግዳሙ ይጥፋት ነው ለነች አንቺ ምንድን ነው ያደረግሽው? ምንድን ነው ያደረግሽው? ምንድን ነው ያደረግሽው? ምን ነው ስሚ፣ አሁን ያንዱ ነገር ሰምቼልሻለሁ። ያደረግሽው ነገር ደግሞ ሰው ይዘለክ ገባ ባለስዳር አንድ ዝም በይ እንዳታወሪ። አሁን ምን አለ መሰለሽ፣ እኔ አሁን ካንቺ ፈልገው ፈጣሪ እንግዲህ ፈርዶ ምን አይነት ልብስ ነው የለበሽው? ደግሞ ማለት ምን አይነት አለባበስ ነው የለበሽው? ቢጃማ እዚህ እኮ ያደርኩት። እሺ አሁን በቃ እንደማመጥ አዳምጪ። እያንዳንዱ ነገር ደርሽበታል። እያንዳንዱ ደረግሽው ላይ ጓደኛሽን አዋርቻት ነበር። ማናት ጓደኛ? እኔ ጓደኛ የለኝም። ጓደኛሽን ባለፈው እዚህ የመጣች ሰዓት ላይ አንገቷን እንዳታወልቅ ራሄልን አጠቀተም አጠቀተም ራሄል አወቅኳትሽ። ምንድነው አጠቀተም? አወቅኳት። ምንድነው? ከእሷ ጋር እንግዲህ ሙሉ ያደረግሽው ነገር እያንዳንዱ ነገር ምን አደረገች አለችክ? ምንድን ያደረግሽ? ምን አደረግኩ? የሰራሽበት መስተፋቅር እያንዳንዱ ነገር እናውቃለን። ሲቀጥል ልጁ በጤናው እንደዚህ ላይ ሆን እንደሚችል አውቃለሁ። ማን እኔ ነኝ መስተፋቅር ማለት ሲል አንገቱ ላይ ያደረግሽው ነገር ምንድነው? አሁን ምን አለ መሰለሽ፣ ስሚኝ እናታ እየተንጨረጨሽ ለምንድን ነው የነበረው? በቃ አይመለከትክም። ስሚኝ አዳምጥ። እንደልሽብሻል። አሁን ምን አለ መሰለሽ፣ ሌላ ነገር ውስጥ መግባት ፈልጊ ከሆነ ሌላ ነገር አልፈልግም ምናምን የምትይ ከሆነ እንዴት ነው ማርከስ የምንችለው? እንዴት ነው ይሄ ልጅ ወደ ቀልቡ ሊመለስ ይችላል? የምርክና ምን ያደረግሽው? ምን ያምርክና ወይ ምንም አላደረኩኝም። አላሰራሁበትም። አሁን ሌላ ነገር ውስጥ እንገባ ታድርጊ። አላሰራሁበትም። አማርኛ እሺ፣ አንተ ግን ምን ይመስላል ነው? በቃ እኔ ታውኝሽ ያው ተወዛችሁት። ባይድራማሽ አትስሪ እባክሽ። ስሚ ትሰሚኛለሽ? አሁን ምን ነው ምቶ ካባል እዚህ ቤት እንዳመጣ እንደውም እሺ፣ ስሚኝ አዳምጪ። አሁን ጆሮሽን ይጀበርሻለሁ። ኧረ እባክህ ተው ስሚኝ አዳምጪኝ። አይደለም ማን እንደሚያተርፍሽ ነው ያለ። አንቺ ማን እንደሚያተርፍሽ ነው ያለ። ካሜራ ደቅ ነው ያንን ነገር ጉድሽን ሙሉ ዓለም ያይልሽ። ስማኝ አዳምጪኝ ሶፊ፣ እኔ አሁን በጣም የማፈቅረው አኑን እንኳን አንተ ይቅርና እዚች ጋር ማንም ቢመጣ አኑን አልተውም። ገባህ? ምን ነገር ቢፈጠር አንገት ሀብል ምን ያሰራሽ? ምን ያሰራበት? ምንም አላሰራውበት። እንግዲህ ይሄ ልጅ ራሱ ሂጂ አልፈልግሽም እያለ የነበረ ልጅ በአንዴው ተለዋውጦ ራሱን ቀይሮ ምናምን አንቺን ሲል መጣጣም ነበረብኝ። ክርስቲያን እንደዚህ አይነት ማድረግ እኔ እንደዚህ አይነት የጠንቋይ ስራ ያለብኝ ሴት አይደለሁም። እሺ ገባህ? እና ዘው ምትለው ተስፋሩ አስፋ እኔ እንደዚህ ሴት አሁን እሺ ችግር የለውም። አደረሽ ካላከለም እንኳን አደረኩኝ ግናሱ ንገረው። ለማን ነው? ለአኑ ንገረው። እውነት እንደሆነ ከተቀበለ ያባረኝ ይወጣለታለሁ። ግን ውሸት ነው ሁሉ ነገር። በጣም ነው የማፈቅረው። እና ደግሞ አንተ መተክ እንደዚህ አይነት ውሸት አልከኝና እሷ ምቀኛ ናት ጓደኛዬ ሲጀመር። እሺ አውቃ ነው እንደዚህ እኔ ሲጀመርም አኑ እሷም ትወዷለች። እኔና አኑ እንድንጠላው የፈጠረች ድራማ ነው። አኑ ሳክቶ ነው ያደረኩለት ነገር ብዙ ነገር አኑ ሆኝለታለሁ ብዙ ነገር እና በቃ እሱ ነገር ስለገባው ተቀበለኝ እንጂ ምንም ያደረክሽበት ነገር የለም እንጂ ምንም አላደረክሽም። እንግዲህ ማስረጃለክ ተደርግበት አይደል? በደንብ ሲቀጥል ደግሞ ይዛኔ ሀብሉን ያደረክሽ ሰዓት ላይ ከጓደኛሽ ጋር እየጣላሽ ነበር። እንዳትናገር እያልሽ ነበር። ባይደረሰብሽ መስሎሽ ነበር? እንዳትናገር እኮ ሌላ ነገር ነው። እሺ ምንድን ነው እንዳትናገር? በቃ ሌላ ነገር ምን? ስለ ሀብሉ ነበር ጉዳያችሁ አይደለም? ሀብሉ ላይ ምንድን ነው ያደረግሽ? አሁን ምን አለ መሰለሽ ምንም ከአንቺ ጋር መጨቃጨቅ አልፈልግም። ከአንቺ ጋር ሌላ ነገሮች መግባት አልፈልግም። ሲቀጥል ደግሞ ቆይ ምን አይነት አይናጣነሽ ግን አሁን ይመረጣል ልብስ ለበሽ ነው። ቆይ አንቺ እዚህ ቤት ስር እንዴት ነው አልተገናኛችሁም ነው? ቆይ ምንድን ነው ያደረግሻለሽው? ምን ፈልገው አደርጋለሁ ካባለ ቤት የኔ እሺ ነው አሁን አይመለከተኝም። እንዴት እንደገባሽ አስራስ ከቤቴ ማባረቻ ነው ፈቱ አሁን ይሄን ቤት በስሜ ሊያደርግልኝ ላንቺ በጣም የሚገርም ነው። አሁን እኮ ያልሽኝ እኮ ያለሽው ነገር በጣም አሁን ሄደው ሊሻው ሊያወርድና ነገር ፈራርበት ይሄን ቤት ወደ እኔ ስም አድርግ ብዬ ነው ሄደው ስሚ አዳምጪ። ሊቀይርልኝ ነው ምናምን የምትይው ነገር ታዩና አሁን በደንብ ረጋ በይና አዳምጪ። ራስክ መጀመሪያ ስማኝ። ምኑን ነው የምሰማሽ?
ምንም ነው የምሰማሽ? ምን እንዳደረግሽ እኮ አውቄያለሁ ነው የምልሽ። አሁን ምን አለ መሰለሽ ይሄ ነገር መንፈስ ስለሆነ ነው ምንም መረጃ ስለሌለ ነው እንጂ ጆሮሽን ይዤ ህግ ፊት ነበር ማስቀመጥሽ። ስሚ ምን እንዳደረግሽኝ እናውቀዋለን። እሺ ችግር የለውም። እሺ አሁን ምን ነው አዳምጥሽ? እሺ አሁን ምን አለ መሰለሽ ብር ነው የምትፈልጊው? ብር ልስጥሽ? ምን እንደምትፈልጊው? ሰውን በናከው ልክ ሰውን ስታከብሩት ትከበራለህ። ከናከው ደግሞ ብር ነው የምትፈልጊው? በተሳት መተክ ብትጠይቀኝ ኖሮ ነገር ነበር። አንተ ግን ምንድነው ችግርህ? መሳደብ ምናምን እኔ ከሌሊቱ እመታሻለሁ አስፈላጊ ከሆነ አላሳይሽ አስፈላጊ ከሆነ በዛ ልክ እሄዳለሁ። አሁን ስሚኝ አዳምጪ እኔ የወንድሜ ጉዳይ ስለሆነ ይዤሻለሁ። ከእሱ ጋር እንዳንስማማ አድርገሽናል። ምን አገባኝ አይደለ እኮ ስማኝ፣ አንድ ነገር ስማኝ። አሁን አንተ ጥያቄን ትመልስልኛለህ በስነስርዓት ማለት ነው። ከዛም በኋላ ግን አዳምጥሻለሁ፣ ትፈችልኛለሽ። እፈታለሁ። ምንም ነው እፈታለሁ። ይሄኛውን ያደረግሽበትን ነገር ታነሽልታለሽ። ኧረ እባክህ የት ምን ሳደርግበት አየኸኝ? አይተኸኝም? ሰላም አዳምጪኝ። ሰላም ማስረጃ ካለህ አምጣ። ስሜን ሶሻል ሚዲያ ላይ አታስጣሽ። እንደዚህ አይነት ሴት ናት እያልክ እኔ እንደዚህ ሴት አይደለሁም። አይደለሁም ጓደኛሽ ነገረችኝ እኮ የዛኔ አንቺ ሰርፕራይዝ ለመጨረሻ ጊዜ በቃ ስጦታ ልስጥብሽ ስታረጊ ሆን ብለሽ ነው ታወራቻለች እንጂ እኔ ምን መደርኩበት ነገር የለም። እና ሻው በስራት ሰማኝ። የምታዳምጠኝ ከሆነ አዳምጠኝ፣ የማታዳምጠኝ ከሆነ ደግሞ ቤት ይለቀውጣ ለመጨረሻ። እሺ አላዳምጥሽ። እሺ እኔ አሁን 2 ዓመት ሙሉ አሁን አፍቅሬው ኖሬያለሁ አይደል? እኔ እንደዚህ አይነት ጸባይ ቢኖረኝ መተት የማድረግ አቅም ቢኖረኝ እስካሁን ለምን አደረኩበት? ማለት ምን ታየኝና ነው አሁን ማድረግ? ምን አቅልሽ አለ? እኔ አንዴ ምን አይነት ካሽቶኝ ነው ስለ ስራት ከን ያልሽ እርካሽና እዛ ፈልግ እርካሽት አይደለም። እሺ ልንገርህ አንድ ነገር እስካሁን አንዱ ጋር እንደዚህ ከምጃጃል የሁሉ ነገር እንደዚህ ታምሜ ምን ብዬ የሁሉ ነገር ካሞ መጀመሪያው ገና አኑን አፈቅርሃለሁ ስለ አልፈልግሽም ሲለኝ አድርጌ እሱን እንዲያፈቅረኝ ማድረግ በጣም ቀላል ነው ለኔ። ግን ደግሞ እንደዚህ ባህሪ የለኝም። እንደዚህ ማደርግም ሴት አይደለም። ገባ አይደለም? በቃ እና ደግሞ ለአኑ እኔ በጣም ብዙ ነገር ማንም ከሆነለት በላይ ታውቀዋለህ። ህሊናክም ያውቀዋል። ሲጀመርም አኑን በቃ ማንም ሴት ያልሆነችለት ነገር ሆኜለታለሁ። ለሱ ብዬ አብጃለሁ። ለሱ ብዬ በእናንተ ተድቤያለሁ። በእናንተ ተመትቻለሁ። አንገቱ ላይ ሀብሉ ስታደርግለት እንዳይወልቅ ለምን ፈለግሽ? ስማኝ አንዴ እሱ ወንደርሳለን እና እኔ ለአኑ የሆንኩለት ነገር ልንገርህ። ብዙ ነገር ሆኜለታለሁ። እስከ ማበድ፣ ጸበል እስከ መግባት፣ ከቤተሰብ ጋር እስከ መለያየት በጣም ብዙ በቃ ሴትነት ክብሬን ጥዬ ብዙ ነገር ሆኛለሁ። እዚህም የሚሰደቡትም አሉ። ሲደውኝ ችግር የለም ከፈጣሪ ያገኙታል ሁሉም ነገር። እኔ ደግሞ ፈጣሪን አምኜ ስለምኖር እንደዚህ ማደርግም ሴት አይደለሁኝም። ጭራሽ አላደርግም። ምክንያቱም እኔ ክርስቲያን መስቀል አንገቴ ላይ አድርጌያለሁ። እንደዚህ ሴት አይደለሁም። እንደገና ደግሞ እርጉዝ ነኝ ብዬ ራሱ ብዙ ነገር አውርቻለሁ። ለምን ለአንዱ ስል አሁን እርጉዝ ናት ብሎ እኮ ሌላ ቦታ ሄጄ እኮ ሌላ ወንድ ባወራ እኮ ምን ልጅ አለሽ እኮ ነው የሚለኝ። ግን ደግሞ ለአንዱ ብዬ ክብሬን ጥዬ ብዙ ነገር ሆኜለታለሁ። ብዙ ነገር በኪያ ተሰድቤያለሁ። በዛች ሙስሊሟ ልጅ ስማ ማን ነው በሷ ተሰድቤያለሁ፣ ተመትቻለሁ። በሁላችሁም ብዙ ነገር ተሰቃይቻለሁ ለአንዱ ብዬ በቃ እስካሁን ራሱ ከቤተሰቤ ጋር አላወራም። ተለያይቻለሁ። ለማን አንዱ ስር ለአንዱ ማይሆን ነገር ሆኜለታለሁ። አንተ አሁን ለምሳሌ ማለት ነው ክርስቲያን ፍቅረኛ ይዘህ ክርስቲያን ፍቅረኛ ታውቃታለህ አይደል? ክርስቲያን ካልሆንክ እንለያያለን ብትልክ ታደርጓለህ? ሃይማኖቱን ታስበልጣለህ። እኔ ግን ከሃይማኖቴ በላይ አንዱን ጥግ ድረስ አፍቅሬያለሁ። ለብር አይደለም። እኔ ብር ችግር የለብኝም እኮ ብር ከሆነ ብር ሳይሆን ችግር የመሰለክ ፍቅር ነው ፈልገው። እኔ ያንን ፍቅር ነው ፈልገው። ለአኑ ደግሞ እንኳን ይሄ ጥቃቅንና አነስተኛ ነገር እናንተ መታችሁ የምታወሩትን ነገር ይቅርና ምንም ነገር እዚች ጋር ዓለም ብትገለብጥ እኔ አኑን አልተወውም መቼም ማለት ነው። እኔ እዚህ ጋር ሰላም ሞታለች የሞትኩ ቀን ነው አንዱ ጋር የምለያየው እንጂ ሳልሞት በቀር ከአንዱ ጋር በፍጹም አልለያይም። ምንም ነገር ቢመጣ እንደምትፈልጊ ይሆንልሽ እኮ ነው። ስሚ ፈልጎ አይደለም አሁን ያደረግሽልሽ ነገር ፈልጎ አይደለም። ሰው ልጅ አላምንም። ነገ ሊጠላኝ ይችላል። አኑ ሰው ነው እንደናንተ ነው። ባፈቅረውም አላምነውም። ነገ ሊቀየርብኝ ይችላል። ግን ሲቀየርብኝ ተቀየረብኝ ብዬ አኑን የምተውሰው የለውም መቼም አልተውም። በቃ ዘላለማዊ ፍቅር ነው ከሱ ውጪ ጭራሽ ሌላ ወንድ እንደማይወድሽ ታውቂያለሽ። ማን እንደሚወድ እናውቃለን እኮ። አሁን ይወደኛል። ምን ስላደረግሽ አላውቅም። በቃ ምን ስለተፈጠረ ባይወደኝም ደግሞ ችግር የለም። አብሬው መሆኑ አይኑ ማየቴ ራሱ ለኔ ትልቅ ነገር ነው። እኔ ካሱ ፍቅርም እንክብካቤም ብርም ምንም ነገር አልፈልግም። ሀብቱንም ምንም ነገር አልፈልግም። ችግሬን እኮ ነገር እሺ ነው ማርኬት የሚቻለው ምንድነው ማድረግ የሚችለው? ያንን ማርኬት ነው የምትለው። እንዳደረግሽበትን ነገር አውቀዋለሁ። ጓደኛሽ ነግራኛለች። በጤናው እንደዚህ ሊሆን አይችልም። በጤናው ነው እኔ ማለት ወደ ሴት ነኝ ተናገር። አዎ ጤነኛ አይደለሽም። ችግር ያለብሽ ልጅ ነሽ። ባለፈው ምን ታደርጊ እንደነበር እናውቀዋለን። ባለፈው በጣም አናደከኝ ነበር። በቃ
እኮ ጤነኛ እኮ አይደለሽም አይደለም ማለት ላንተ ነው ለራሴ ጤነኛ ነኝ ለአሁን ጤነኛ ነኝ እሱ ደግሞ ላንተ አይመለከትክም እናንተ እንደፈለጋችሁ ልትጠሩ ይችላልችሁ ሲጀመር እኔ እንጃ ሳይወጣል ድራማ ያዞምባሽ ነው እዛው ወስደሽ ያዞምባሽ ልምትሸውጂው እኔ ሶፊያ አትሸውጂም በቃ ውጣልኝ በዚህ ባዞምባ እኔ ሶፊያ አትሸውጂም ሌላ ሰው ጋር ሞክሪ ጆሮሽን በደንብ ከፍተሽ አዳምጪ እኔ ኧረ በእናትሽ አንቺ የምር ብትወጂው የምር በፍቅር ብታሚ እንደዚህ በመንፈስ ጋር ትሄጂም ነበር እኔ እንደዚህ ነገር አላደረኩኝም ሶፊ የማንንም ተራሴት ወሬ እያመጣክ እኔ ጋር እንዳታወራ እንደዚህ ስትል ደግሞ አሁን እንዳይሰማክሽ በጣም ነው የሚያዝንብክ ስሚ ያደረግሽውን እኮ ነው እየነገርኩሽ ካለሽ ምንም ያደረኩት ነገር የለም ስሚኝ ሰላም አዳምጪኝ ይሄ ነገር ጨዋታ አይደለም እስከ መቼ እንደዚህ ትዝቂያለሽ እስከ መቼ ፈልጎሽ እኮ አይደለም ያሰራሽበትን አሰርተሽ ነው አኑ ሲጀምር በዛ ልክ ሊቀየር አይችልም ምንድነው እንደዚህ ያልከታ ይጸጸታል እንደዚህ ብለክ ስሜን በማስፋትክ ራሱ ከሳለውሽ ነገር እንዳትረሳ ስሚኝ አዳምጪኝ እሺ 2 አመት ሙሉ አንድም ቀን ወዶሽ ማያቅ ልጅ 24 ሰዓት ባልሞላ ጊዜ አይምሮ እንደዚህ ሊቀየር ይችላል 2 አመት ሙሉ እንደዚህ ሳደርግ አሁን ተደስቼ የማደርግበት ምንም ምክንያት የለም ስሚ ሰላም አሁን ባይለበት ደበደበ ትሰሚኛለሽ ልጅ ላይ እጄን አላነሳም በጣም ታግሽ እያወሮሽ ነው ያለሁት ጭራሽ ወጣሽ እየመታሽ ነው ያለሽ በደንብ አዳምጪኝ ስሚ በቃ በጣም ባለጌ ሰው በጣም ባሌ በሌለበት ምን ልታርገኝ ነው ሲጀመር ሰላም ባሌ በሌለበት ምን ልታርገኝ ነው የመጣው ሌላ ነገር እንድገባ ታርጊ ውጣልኝ ሲጀመር እሺ ውጣልኝ የምን ባለ ከተመጣው ባለ ውጣልኝ እኔ ካንተ ጋር ማወራበት ቁጭ በል ሻጓሪ ሌላ ነገር እንዳልገባ ሌላ ነገር እንዳልገባ ዞር ያለኝ ባለጌ ሰው አዳመጥኩ እኔማ በቃ ያን ጓደኛ ነኝ እንደ ወንድሜ እንደ ጓደኛ መቅረቤ ነው አንተ ግን ምን ልትወደኝ እኔን የምትቀበል ያልቻልከው ስለዚህ ምን አድርገሽ ነው ለልሽ እስቲ ይሄን አድርጌ በይኝ እስቲ ልወደሽ አንቺ ሰው ነኝ እንዳንተ ሰው ነኝ ምንም ካንተ ምን ይገኝ መጥፎ ሴት ነሽ አልከኝ ደግሞ በደም መሆንሽን እኮ አረጋግጠሽ መጥፎ ሴት ነኝ አይደለ መጥፎነት ደግሞ ከጊዜ በኋላ ታየዋለህ ገባህ አይደለ ስሚኝ አዳም አለቀ እሺ አሁን ቀለል እናድርገው ምን ቀለል ማድረገው ነገር የለም ካምበል አጠገብነት እንዳንደከኝ ጫፊ ባሪ በሌለበት እዚህ ቤት መምጣት ራሱ ሌላ ነገር ነው እሺ ባለ ትዳር እኮ አሁን እኮ ስሚኝ ባለ ትዳር ቤት መምጣት በህጉ ምን ይርከው ጓደኛ ሚስት ነኝ ምንም ነገር ቢሆን ውጣልኝ አሁን በቃ ያንተ ነገር እንዴ ጭራሽ ደግሞ ብለህ ባሌ በሌለበት መተል ደበድበኝ ቆይ መች ነው የሚስቶናችሁ ደግሞ ሆነናል ነገውኑ የሙሽራ ቀሚስ ለብሼ እሱ ደግሞ ሱፍ ለብሶ ተጋብተን ቀለበት አስረን ታይናለህ ከማን ጋር ነው ለዛ ማገኝሽ ታይኛለህ በቅርቡ ጠብቅ ምንድነው ስሚ አሁን እየገባ ነው አሁን እያንዳንዱ ነገር ትነግሪያለሽ አሉ ማን ነገር አሉ ይሄ ጓደኛ ከዚህ ተሰጣኝ አንተ በሌለበት ደበደበኝ አንተ በሌለበት አንተ ተረጋጋ ስማኝ አዳም ምን ትሰራለህ መጀመሪያ ነግሬ ነበር አይደል አሁን ተረጋጋ እኔ በሌለበት ይሄን ነገር እንዳትመጣ ብዬ ተረጋጋ ማዳምጥ ጉዳይ አይደለም ስማኝ አኑ ሶፊ መጀመሪያ ነግሬ ነበር እዚህ ልጅ ረጋ ብላ ያለ እኔ ፍቅር ወይም እሷ በሌለችበት እንዳትመጡ ማናችሁ እሷን ፈልጌ ለምን አኑ ተረጋጋ ከዚህ በኋላ ሶፊ እሷን የምትፈልግበት ምንም አይነት ምክንያት ሊኖር አይችልም የለምም እሺ አኑ በቃ ተረጋጋ አልረጋጋም ረጋ በለሽ እኔን እንደዚህ ሌላ ቦታ እንደ ህፃን ልካችሁኝ ባለቤቴ ጋር ምን ልትሆን ነው የምመጣው ማን ነገር ማንም ይንገረኝ ምን ለውጥ ያመጣል ለምን ይሄን ነገር ታረጋለህ አስፈላጊ አይደለም የምታከብሯት ከሆነ እሷን አክብሩልኝ አልኩኝ የምትቀበሏት ከሆነ ተቀበሉኝ ካለበለዚያ ግን አጠገቧ እንድትደርሱ አልፈልግም ከዚህ በኋላ አዳምጠኝ አንድ ነገር ልንገርህ አብረን ያደርነው እሺ አብረን ነው የምንኖረው ከዚህ በኋላ እዚህ ቤት ውስጥ ነው ያለችው ብያለሁ እዚህ ቤት ውስጥ ባንኖር እንኳን ለቀን ከዚህ ቤት እንኳን ብንወጣ ድጋሚ አይኔን አታየኝም ብያለሁ አኑ አዳምጠኝ ይዣት የሚሄደው ቦታ ላይ አኑ ብትል ማለት ነው በኋላ ላይ እሷንም እቀበላታለሁና ትምጣ እንኳን ብለህ ብታስብ ማለት ነው አታገኘኝም ብያለሁ ነግሬሃለሁ አዳምጠኝ አኑ አዳምጠኝ ሶፊ ቆይ ከኔ ምንድነው የምትፈልገው ደስታዬን አትፈልግም ሰላምን ነው የምፈልገው ደስታዬን አትፈልግም ሰላምን እፈልገዋለሁ ስለዚህ ሰላሜን የምትፈልግ ከሆነ ሰላሜ ማለት እሷ ናት ከነስሟ ሰላሜ ማለት እሷና እሷ ናት እሺ እኔን አዳምጠኝ አኑ እንገናመጣ ኦኬ መዘጋጀጂ ስላልተገባው ነው ያልተቀበልከኝ ሰማኝ መጀመሪያ አዳምጠኝ አንተ በጤና አይደለም ሰማኝ አዳምጠኝ እሺ ንገረኝ እቺ ልጅ የሰራችሁ ነገር አለ ይሄ አብል ላይ መስተፋቅር አሰርታባሃል ይሄ አብል ማለት ነው እሷ ረጅም አመት እንዳነከው እሷ ይኸውልህ ከእናቷ አንገት ላይ እናቷ የእሷ አብል አይደለም አብሉ ራሱ
የጓደኛዋ ነው እንድታውቅ የምፈልገውን ጠንቅቄ ንገረኝ። ይሄ ሀብል እናቷ አንገት ላይ የነበረ ነው። ከዛ በኋላ ከእናቷ ተቀብላ እሷ የምታደርገው ነበረ። የእናቷ ጋር ወይም ደግሞ የእናቷ ማስታወሻ አድርጋ ስላሰበች ከኔ ጋር 24 ሰዓት እንዳይጠፋ ስለፈለገች ነው የሰጠችኝ አይደለ? የእናቷን ማንነት እናቷን እኔ ላይ ማየት ስለፈለገች ነው ያደረገችኝ። መቼም አሪፍ አድርጋ ሳምናለች። እንድታውቅ የምፈልገው ነገር ነው። አሪፍ አድርጋ ሳምናለች። እኔ ጋር ያለውን ነገር ልንገርሽ። እሺ አዳምጠኝ። ያኔ አብሩን ያደረገችኝ ጊዜ ከጓደኛው ጋር ለምን መተጣለው? ቢሆን አይቻለሁ። ምን በመጣላችሁ? ማንም ሰው ሊቀና ይችላል። ማንም ሰው የፈለገውን ነገር ሊል ይችላል። ቀንታ ምን አድርጋ ነው ከተበተበች? ስሚኝ፣ እንደምን እናረክሰው? ለምን ደግሞ አትናገሪው? እንዳነካታ መጀመሪያ ይሄን ነገር ታውልቋል። ሶፊ ይሄን ነገር ታውልቋል። አንድ እንድታውቅ የምፈልገው ነገር ቢኖር ማለት ነው። ሰማኝ፣ አላዳምጠም። ምንም የማዳምጠው ፍቅር እዚህ ላይ አሰርታበታለች። እንዳነቀው ሶፊ ከዚህ በኋላ አንጀን ነው በሰብርልሽ ይሄን ነገር ብነቀው ነግሬሃለሁ። እንዳነቀኝ ነግሬሃለሁ። ከዚህ በኋላ ሶፊ እንዳነቀኝ እንድታውቅ የምፈልገው ነገር ቢኖር ማለት ነው። በዚህ ሀብል ከመጣ ከአሁን በኋላ ማለት ነው ወንድምነትን ጓደኝነትን እረሳለሁ። ሰማኝ፣ ነግሬሃለሁ። ይሄን ሀብል ካንተ አናጥፋው ነው ስጦታ ከዚህ በኋላ ማለት ነው እሷን በእንደዚህ አይነት አማርኛ ወይም ደግሞ እሷ ጋር እንድትናገራት አልፈልግም። እሺ ቁጭ በልሽ ላስረዳ። ምን ያህል እንደምትገባከቢኝ ምን ያህል እንደምትወጂኝና ለእኔ ምን ያህል እያንዳንዱ መስዋዕትነት እየከፈልሽ እንደነበረ ንገሪኝ። ስማኝ ምንም ማስፈላጊ አይደለም። ንገሪኝ። ስማኝ አንድ ነገር ከአሁን በኋላ እኔም አጠገብ እሱም አጠገብ እንዳትደርስ። ምክንያቱም አንተ ምቀኛችን ነህ። እኔ ለአሁኑ ብዙ ነገር ነው የምሆነት ገና ማለት ነው። መስተካከል ስራሽ ነው እንኳን አልሰራው ይሁን ብቻ ነው ታውቀው አረጋሽ አይመለስ በአንድ ቀን አይደለም 2 ዓመት ፈጅቷል። 2 ዓመት ሙሉ ከኔ ጋር ነበረች። ከሁለት ቀን ነው 3 ቀን በፊት እያወራን ነበር። ምንድን ነበር እያልሽኝ ነበር? የሰው ልጅ ነኝ አስፈላጊ አይደለም። ሰላም አንድ እንድታውቂ የምፈልገው ነገርን ጠንቅቀሽ ወቂ። ለማንም ምንም አይነት ነገር ወይም ደግሞ ወንጀል ውስጥ የሚያስገባሽ ነገር መጥፎ ነገር ላይ ከዚህ በኋላ ታስፈልጊኛለሽ አልኩሽ እኮ ነገር በቃ ታስፈልጊኛለሽ። በቃ እኔ አልፈልገውም። ይሄ ልጅ በጣም አስመሳይ ሰው ነው። በጣም ምቀኛ ነው። በቃ ሶፊ ለምን በቃ እቺ ምስልሽ ቆንጆ ያዘብሎ ነው። ያቺም እኮ አመዳም ኪያ ያቺም አመዳም ኪያ አፍቅራለች። ደግሞ እሱ እኮ የተማረ ሞት እየተንዘላዘለች ነው አይደል? እሱስ ታደፍቀኛ ለምንድን ነው የማይዘው? መብት እኮ ነው መያዝ። ምን አገባክ? እኔ እኮ ስለ ፍቅረኛ መሆኑ አይደለም። አንተ ባለ ትዳር ነህ፣ ባለ ትዳር ነህ። ትናንትና ምን እያልከኝ ነበር የነበረው? ምን እያልኩ ነበር? አሁን ምንድን ነው እየሆንክ ያለው? ሲቀጥል ደግሞ ይሄ ነገር በጤና አይደለም። እቺ ልጅ ባሰረች ነገር ጠምጥም አስራ ነው። አንድ ነገር ልንገርህ፣ አውልቀን እናውራሽ። እሺ እልሃለሁ። አንድ ነገር ልንገርህ፣ እኔ ባለጌ አይደለሁም። የተሰጠኝን ስጦታ በጥሼ ወይም አውልቄ የምጥለው ባለጌ። አንድ ነገር እንድታውቅ የምፈልገው ነገር ቢኖር አንተ እኔን ከኪያ ጋር ለማገናኘት ስትሞክር ያኔ እኔ ኪያን ማለት ነው በምክር እንደዛ አልቀሽ ምናምን ነገር ተሰቃይቼ ነው አይደል ያገኘኋት አይደለም እምቢ ብላኝ በኋላ ላይ ዘግይታ ፍቅሬን ተረዳቻል። እኔም የሷን ፍቅር ብዙ መስዋዕትነት ከከፈለችና ብዙ ከተገፋች በኋላ ተረዳኋታው። ታዲያ ምንድን ነው ችግሩ? ይኸው ፍቅሬን ተረድቼ ይኸው ፍቅሬን አክብሬ እየኖርኩ ነው። እሺ መጀመሪያ ለቃት እናውራኝ። ለቃት አወረኝ። ሶፊ ምንድነው ችግር? እኔ ጤናና አውቀዋለሁ እንተዋወቃለን እኮ በደንብ ነው ማቀ። ስለዚህ አንተ እንደዚህ ይሆን ካለው ነገር ጓደኛው የነገረችኝ ነገር አለ፣ ያሰራችብህ ነገር አለ። ይሄ አበልናው ያቺ እጢ መናጢ እዚህ ቤት መጣ ራሱ በተደጋጋሚ እንደዛ ነገር ስታወራ ነበር። ገባህ አይደለ? እሷን ራሱ መጣ አሁን ከልጅነት ጀምሮ ነው ማቀ በጣም ነው ሰውድ ምናምን ነገር ሌላም ጓደኛችን አለች ስለሷ ስትነግር ምናምን ነገር ስትል ነበር። ከዛሬ ጀምሮ እሷ እዚህ ቤት እንድትመጣ አልፈልግም። እዛው ከፈለገች ለአንተ የፈለገችውን ነገር ትንገር። መጣም እንዳትነግረኝ። በምን የሚረክሰው ምኑ በምንድነው ሊመለስ የሚችለው? አንተ ጤነኛ አይደለም እንዴ? ጤነኛ ማለት ጤነኛ ነው እንኳን አንተ ነህ። ምን ነው ሳፈቅር ስወድ ሚንከባከበኝ ሰው ሲመጣ ጤነኛ እንዳልሆንኩ ነው የተሰማ። እቺ ልጅ ነገ ምን እንደምታረጋ አይደለም። ጤነኛ ያልሆነች ልጅ ነች። በአንተ ልክ የት ድረስ እንደምትሄድ እናውቃለን። ጠንቅቀህ ስማኝ። ታዲያ አሁን እኮ ፍቅሯን አንተ መሰከርክ እኮ። ለኔ ስትል ብዙ ርቀት ትጓዛለች፣ ብዙ ርቀት ትሄዳለች።
ይሄንን እኮ ነው የምፈልገው እኔ። በቃ ይሄንን እኮ ነው እየነገርኩህ ያለሁት። በጣም እየጠላሁት ነው ይሄ ልጅ። ይኸውልሽ ከዛሬ ጀምሮ እዚህ ቤት አይመጣም። እንዳይመጣ አስፈላጊ ከሆነ ደግሞ ከዚህ ቤት አልወጣም ካለ ደግሞ እኔ እና አንቺ እንወጣለን። እኔ እና አንቺ እንሄዳለን። በቃ አስፈላጊ አይደለም። በቃ አስፈላጊ አይደለም። ሌላ ቦታ እንሄዳለን። እንደውም ይሄ ቤት ጭቅጭቅ፣ ትርምስ፣ ሁሌ ገጽታ ምናምን ነገር ነው ያለበት አይደል? ከዚህ ቤት ተነስተን እንሄዳለን። ወዴት ነው የምትሄደው? እንጣፋለን። የት ነው የምትሄደው? ወዴትም አትሄድም። እያስቸገርከኝ ነው ሶፊ። ምኑን ነው የማስቸግር? ሰላሜን፣ ፍቅሬን እንድኖር እየፈቀድክልኝ አይደለም። እኔ ደግሞ ከምን ጊዜውን በላይ ማለት ነው አሁን ፍቅር ውስጥ ነኝ። አሁን ሰላም ውስጥ ነኝ። አሁን ደህና ነኝ። ለምሩ ማይገባ አንደኛ ደምጠኝ ባለ ትዳር ነህ እንዴ ሶፊ? ምንድነው ችግር? ቆይ ምንድነው ችግር? ምንድነው እያሰብክ ያለው? አይምሮን እያሰራ እንጂ እነካለሁ። አይምሮን እያሰራ ከዚህ በኋላ ማለት ነው ምንም አይነት ወደሷ አይደለም ልትመታት እጇን ስትጠቀስር ራሱ እንዳይ አልፈልግም። አሁን አንተ የያዘ ይዞ ነው። እኔ አሁን ጸጥ እያልኩም ያለው ተያዘ ይዞ ነው። ምንም ነገር አልያዘኝም። ሰማኝ አንተ በጤና ምንም ነገር አልያዘኝም። በጣም ደህና ነኝ። በጣም ሰላም ነኝ። አዳምጠኝ። አንተ ወንድሜ ተናዳረ እና ሚስቴን ምናምን በዚህ መልኩ ነው ወንድሜ አይደለም ጤና ሲቃወስ በዚህ አይነት ልተው አልችልም። ሰማኝ አዳምጠኝ። ወንድሜ ነህ። ስለዚህ አንተ እያንዳንዱ ነገር የምታስበው የምትራመደው እያንዳንዱ ነገር አውቃለሁ። ምን አይነት ወንድምነት ነው? ልተው አልችልም። ምን አይነት ወንድምነት ነው ታዲያ? እኔ የምወደውን የማትወድ ከሆነ ምን አይነት ወንድምነት ነው? ወንድምነት እኔ የምጠላውን ነገር ካልጠላልኝ፣ የምወደውን ነገር ካልወደድክልኝ ታዲያ ወንድምነት ምኑ ላይ ነው? ምኑ ላይ ነው? ወይስ የሸጥ ነው ወንድምነት ነው ወይ? ሰላምን ካልወደድክልኝ ወንድሜ አይደለም። አጠገቤም እንድትደርስ አልፈልግም። ከዚህ ቤት እንድትመጣ አልፈልግም። አይ እዚህ ቤት እመላለሳለሁ እመጣለሁ ምናምን ብለህ ሰላምንችንን የምትነሳ ከሆነ ደግሞ እኛ ቤቱን ለቀን እንሄዳለን። ባለፈው እሺ ምንድን ነው ያለች? ለቀን እንሄዳለን። ችግር የለውም። እሺ ምንድን ነው ያለች? ባለፈው ጓደኛዬ መጣሳት ምንድን ነው ያለች? የፈለገችውን ትበል። አይ ምን አለች? የፈለገችውን ትናገር። ጓደኛዬ መጣስ ጊዜ ምን አለች? እኔ የሰላምን ብዙ ነገር እንትን እያልኩ ስለሆነ ሌላ ነገሮችን ለማስታወስም ጊዜ የለኝም። ጓደኛዋ አሁን ከሰላም ጋር የተጨቃጨቁ ቪዲዮውን ቆይ ቢያንስ የተለቀቀውን እንኳን በደንብ ለማየት ለማስሞከርም ጓደኛዋን አግኝቻት አውርቻታለሁ። ምን እያለች ነበር ጓደኛዋ? እኔ ቢያንስ ኮንፊደንስ ወይ ነው ማንስ የፈለገውን ነገር ይበል እየተናገረም ነው። ሰው ብዙ ነገር እያለ ነው። የፈለገውን ይበል ብያለሁ። አሁን ላይ እኔ ከሰላም ጋር ያለኝን ጥሩ ጊዜ በማጣጣም ላይ ለወሬ ወይም ደግሞ ለጋጋታ ለግርግር የሚሆን ጊዜ የለኝም እያልኩ ነው። በጣም ጥሩ ጊዜ ነበር ያሳለፍኩት። ሰላም ነበርኩኝ እስካሁን። እንደዚህ እንድታመናጭቃት አልፈልግም። ሶፊ አይገባህም እንዴ? ምንድነው ችግር? ቢያንስ እንኳን ባታከብራት ራሱ በኔ ፊት ለፊት እንደዚህ እያመናጭቃት እንድትናገር አልፈልግም። ሲጀምር አንተ መጣህባት እንጂ እሷ ወደ አንተ አልመጣችም እኮ አይደል? ለምን ነው በዚህ አይነት ሁኔታ የምታናግራት? ምንድነው ችግር? አዳምጠኝ። ዛሬ ነበር ነገር ታውቀዋለህ አይደል? ወንድማማቾች ነው ያደረግናቸው የመጣንባቸው ነው ተቀበል። እስከ ዛሬ አንተ የሚወራ ነገር አንዱን ቀን አድርጌ አላውቅም አይደል? ዘመን እንድጠራጠር እያደረግህ እስካሁን ለኔ ስታደርግ ምን ስለ የማፈቅራት ሴት በዚህ አይነት ሁኔታ እጅግ በጣም የማፈቅራት የምወዳት እስከ ዛሬ ያላየሁላትም ነበር። ያ ከጸጸት ጋር ያለ ፍቅር ያውም አሁን ተለጥፌ መሬት ሆኜላት ማለት ነው ሁን ያለችኝን ነው የምሆነው ብያለሁ። ያ ደግሞ እስከ ዛሬ ላሳለፍኩት ነገር ጠንቅቄ እንድታቂ የምፈልገው ነገር ቢኖር ማለት ነው ትንንሽ ነገር ነው ብለሽ አሁን ይሄንን ነገር ሳደርግ ምናልባት እንትን የሚባል ነገር የለም። የተመቸሽ ያማረሽን ነገር መሆን የፈለግሽውን ነገር ሁሉ እንድታደርጊ ይፈልጋል። እስከ ዛሬ ያባከነውን ጊዜ ለአንቺ መሆን የሚገባኝን ነገር ሁሉ የዚህም የ2 ዓመት ካሳ አሁን ነው። ይሄን ነገር ብለምኩ እሺ፣ ይቅርታ እንደዚህ ነገሮች ይፈጠራሉ ብዬሻለሁ። ከዚህ ቤት እንውጣ ብዬሻለሁ ትናንት። ከዚህ ቤት እንውጣ፣ ከዚህ ቤት ርቀን እንሂድ። እኔና አንቺ ማንም የማያገኘን ቦታ ርቀን እንሂድ ብዬሻለሁ። አልሰማ ብለሽኝ አንቺ ነሽ እዚህ ቤት ነው እያልሽኝ ያለሽው። ምንም ማያደርግ ይሄ ኪራይ ቤት ነው። ተውሶ ነው የመጣ ነው። እቃዎቹ ምንም በቃ አያስፈልጉንም። አዲስ ነገር ገዝተን አዲስ ነገር እንትን ብለን አስተካክለን እንኖራለን። እኔና አንቺ እባክሽ ሰላም አውቃለሁ። ይኸውልህ እሷ ማታ ምን እንዳለችኝ ታውቃለህ? አሉ ከዚህ ቤት ምንድን ነው ያለሽ? ከዚህ ቤት ጉዳይሽ ምንድን ነው? ከዚህ ቤት ለምንድን ነው ማንሄደው ርቀን ስራት ምን እንዳለችኝ ታውቃለህ? ዛሬ ባይሆን ነገ ከነገ ወዲያ እነሱ ቤተሰቦቻችን ናቸው። ፍቅራችንን ይረዱና አብረውን እንድንሆን ምናምን ነገር ያደርጉናል። አንተ ርቀህ ከሄድክ በኋላ በእኔ የተነሳ ከወንድሞች ጋር እንድትጣላና እንድትቆራረጥ አልፈልግም ነው እሷ ራሱ እያለችኝ የነበረው። ስለእናንተ አስባ ለእናንተ አስባ ነው ይሄን ነገር እየተናገረች የነበረው። ይሄ ሁሉ እስኪ ለእኔ ነገርሽኝ ነገር ንገሪኝ። የምር ግን እንዴት እንደምታሳዝን ተመልከት። በጣም ስለሚወዳችሁ እናንተም ለሱ
ለምትወዱስ ነው ማለት ተሳሰረው ስለይ ምን ያልፈለግሽ ለዛ አያዛር እንዴት ነው አያዛር ልጅ ሰው አስተሳሰብ ሶፊ እሺ እኔ አሁን ችግር እኮ የለውም ሀብሉን ሻውልቅ በቃ ችግር የለውም እሷ አንተ እንደምትለው ፍቅር ይዞ ነው ፍቅር ተነስቶ ይጣላል አይደል ይሄ ፍቅር ይሄ አብል እንደምትለው እናቷ ምናምን አይደለም ያሰራችበት ነው ለምን ነው የማይገባ አንተ ሲጀምር እንደዚህ ከሷ ጋር ይሆንክ ያለው ከዚህ አብል በኋላ ነው እስከ ዛሬ ማለት ነው እሷ በቃል ነበር ፍቅሯን ስትነግረኝ የነበረው እያለቀሰች ዛሬ በተግባር ማሳያ አንድ ስጦታ አምጥታ ስትሰጠኝ እስከ ዛሬ እንዴት ብዬ አለማሰብ ይራሱ ይሁሉ ስትንገበገብልኝ ይሁሉ ስትሆንልኝ ያላየው እሺ እኮ እንዴት ነው ነገር ያለቃ እስቲ አኑ ነገርሽ ለማሰብ እስቲ ሞክር ቢያንስ ከኔ ጋር እሺ በለኝ ያዘንኩ ይዞ እኮ ለምተባበር ስትገፋኝ የሆነ ነገር ስትልኝ ስታንቀኝ ጠጥ ያልኩ ነው ያለው አዳምጠኝ እሺ እንደማመጥ ከዛሬ ድረስ በኔ በነበረ ጓደኝነታችን በወንድምታችን ምንም ጥርጣሬ የለም አይደል ህይወት እስከምሳሌ እኔ ሰጣህ ተሰጠኛል እዛ ደርሰናል አይደል ዛሬ ሂሳብ ውስጥ ገባህ ማለት ነው ኖ ሂሳብ ዛሬ እኔ የምታፈቅረኝ ሴት እኔ የምትወደኝ ሴት ስትመጣ ሂሳብ ውስጥ ከተትከው ማለት ነው እሱ ነው እንደዛ ነው በቃ አስፈላጊ አይደለም ሶፊ አሁን ወደም አልወጣም በቃ ወጣለሁ አሁን ወደ አንቺ ምንድነው ማለት ነው ምንድነው እኔ አንቺ ታፋልኝ ከዚህ በኋላ አልመጣም ተመልሰን አኑ ስማኝ አዳም በቃ ልብስ ቀይረሽ እንጂ ዘም ቁጭ በይ አኑ ስማኝ ልብስ ቀይረሽ ነይ ሰላም የትም እንዳትሄድ ነይ የትም አትሄድ ነይ ሰላም አሁን ልብስ ቀይረሽ ነው ሰላም ልብስ ቀይረሽ ነይ ስማኝ አኑ በቃ ሶፊ አስፈላጊ አይደለም ስማኝ በቃ ሄድላችኋለሁ ይሄው ኑርበት አኑ ይሄው ኑርበት ይሄ ቤት ነው አይደል ስለዚህ ቤት ነው ጉዳዩ አኑ ስለዚህ ቤት ነው አይደል ይሄው ኑርበት በቃ ኑርበት ይሄው አሸበሽ ኑርበት በቃ ተው አስመጣ አኑ አስመጣ ቀይረሽ ሰላም ስታ እንሄድላችኋለን አገር አይደለም ቆይ ሰላም ይሄዳለሁ ሶፊ ሀገር ጥዬላችሁ እሄዳለሁ ትቼው እሄዳለሁ አስፈላጊ አይደለም በቃ ይሄው ብታንገበግቡኝ እዚህ ቤት የምትሉ ለዚህ ነው አይደል በቃ ጥዬላችሁ እሄዳለሁ በቃ የማስፈላጊ አይደለም ጥዬላችሁ እሄዳለሁ በቃ ተዋት ብያለሁ ሶፊ ጋር ተመለሰን ይወጣልሃለሁ ብያለሁ በቃ አዳም ምንም አስፈላጊ አይደለም ይሄው ኑሩበት በቃ ምንም አያስፈልግም መረጋጋት በቃ እንዲህ ሰላሜን አልፈለግም ትዳር ይዤ አፍቅሬ ተፈቅሬ መኖሬን አልፈለገውም አይደል ስለዚህ እየመጣ ልትረብሸን ነው አይደል በቃ ይላል አይደለም ሰማኝ አዳምጠኝ በቃ እሺ ምን ላዳምጥ ያንተን ሰላም ስለፈለኩ ነገር እንደዚህ ይሆንክ የኔ ሰላም የለም ሰላም ስለፈለክ ነው ፍቅሬን እየገፋ ያለው በኔ ፊት ባለቤቴን እያሟጠጥክ አንተ ከሀብሉ በኋላ ጤነኛ አይደለህም ለምን ሀብሉ ይሄ ለኔ ለፍቅሬ የተከፈለ ከእናቷ ተቀብለ የእናቷ አይደለም ይሄ ሀብል ማለት ጓደኛዋ ነው እንዳልነካው ይሄን ነገር ሶፊ ድጋሚ እንዳልነካው ይሄ ማለት ነው እንደውም ማለት ነው በደንብ ትኩረት እንድሰጥበትና በደንብ እንድጠብቀው ነው ያደረገኝ ሰላምን እንዳልተቀበልካት ሁላ ስጦታዎቿንም እየተቀበልክልኝ አይደለም አዳምጠኝ ይሄ ሀብል ማለት ሰላም ማለት ነው የእናቷ ስጦታ ምላኔ ነገረች ምላኔ ሰጠች እሺ የዛኔ ጓደኛው ለምን ነበር የመጣችሁ ምንድን ነበር ልትናት የነበረው ለምን ነው አንገጎ ያወጣች የሚያፈቅራት ሰው የሚወዳት ሰው ምናምን ነገር ሲኖር ሴቶች ናቸው ተቀናኑ በቃ ተጣጥለው ምናምን ነገር እሷ የተሻለ ሰው ወይም ደግሞ የሚያፈቅራትን ሰው እንድታገኝ ስላልፈለገች ስለነበር የምር ነው አዎ በቃ ልክ እንደዛ ነው ጓደኛዋ ቀንታ ሁለተኛ ሰላም ለምን ደነገጠች ያቺ ልጅ ራሱ እዚህ ጣፍጥፌ እኔ ቆራርጬ እዚህ ማባራት ጓደኛዋ ራሱ መጣ አንድ ደግሞ እንድታቀም የምፈልገው ነገር ቢኖር እሺ ለምንድን ነው ሰላም ለአንዴ እና ለመጨረሻ ጊዜ ካንተ ጋር ማቆር ነው የምፈልገው ከዛ በኋላ ደግሞ እንዲሳካላት በፍጹም አይደለም በፍጹም እሷማ 2 ዓመት ታገሰች 2 ዓመት ጠበቀች ምንም የሚሆን ነገር አጣች 2 ዓመት አፍንጫዎች ብቻዋን ቀድማታ እያለቀሰች እሺ ሶፊ ቀድማታ እያለቀሰች ስለዚህ 2 ዓመት ሙሉ አንዴ ከኪያ ጋር እሷን ለማስቀና ከመጣው ቀን ጀምሮ እሷ ካጠገቤ ዞር ብላ አይታ ታውቃለህ አግብቼ እንኳን ተውጪ ሃይማኖትን እንኳን አልቀይርም ስባል እሷ ቀይራ ኩል ይሄው በሃይማኖቷ ይሄው በምናምን ለኔ ብላ ምን ያልሆነችው ነገር ምን አለ ያልሆነችው ያላደረገችው ነገር ምን አለ ሶፊ ምን እቺን አለመረዳት እቺን አለማፍቀር ግን ጤነኝነት ነው ራሱ አንተ እቺን አለመቀበልን ራሱ እንደኔ ዘግይቶ ሲገባ እኔ ይቅርታ ለመጠየቅ እንዳርግ አክሴፕት ላድርግ እንዴ ለምን ማለት ነው ያው ነው ሰው ይወጣል እንዴት ነው የሚባለው ይወጣል እንዴት ነው ይወጣል በደንብ ይወጣል እንዴት ነው በደንብ አስበው በቃ ይሄ ነው እውነቱ ሶፊ ይሄ ነው እውነቱ ለምን ነው ማፍለቅ ሰላም አጨረሽም አንዴልም ቶ አይደለም በቃ ቶ ምን ወጣላለው ችግር ነው ካሜራማኑ ካሜራ ልጅ ወጣላለው ኑሩበት ሰማኝ ጆሮ ከፍታ አዳምጠኝ አሁን ስላልከኝ አይደለም ግን እንትን ለማለት ሞክር
የያዘ ይዞ ሊሆን ይችላል እኮ በፍጹም ግን ከራስ ጋር ለመሆን ይሄ ነገር ልካለም። ማፍቀር ምን ከሁለት ቀን በፊት የነበረበት እናውቀዋለን። ከሁለት ቀን በፊት የተባባልነው ደደብ ስለነበርኩ በትክክል ስላላሰብኩ ነበር። ይቺን የመሰለች ልጅ ገፍቼ ይቺን የመሰለች ልጅ አጥቼ ነበረ ቢገባ ማለት ነው። በጊዜ ባንኛለሁ። አንተ ወንድሜ ነህ፣ ነገ ሚዜ ነህ። እወቅ፣ ነገ አንደኛ ሚዜ ነህ። ስለዚህ የማይሆን ነገር ሰላምን አንኩታለኝ እንደዚህ ምትሽን ከሆነ ሰርጌንም ሳታቅ እዛ ደግሼ ልመጣለሁ። እዛ ደግሼ ልመጣለሁ። ሳታቅ አንተ ፍርድ ቤት አኑ የገባህበት ትገባለህ። እሺ ገባ ውጭ ወጣለሁ የሄድክበት ትሄዳለህ ማለት ነው። አዳምጠኝ። አሁን እወጣለሁ። ቤቱን አይደለም ችግሬ የሄድክበት ትሄዳለህ። ወንድሜ ነህ፣ ጓደኛዬ ነህ። ስለገፋኝ ወይም ደግሞ አንተ ደግሞ ማይሆን ስሜት ስለሆነ ይህ ስላልከኝ መሄድ ሰው አይደለሁም። የገባህበት እገባለሁ። ማድረገውን ነገር አድርጌ ያወጣሃለሁ። ያኔ እንኖራለን። ከሰላም ጋር የለያየኝ በጠቅላላ ጠላቴ ነው የሚሆነው። ጠላቴ እንዳትሆን አሁን ከአንተ ጋር ለማወራው ጠላቴ እንዳትሆን በሰላም ከተመጣ ነገር ያለው ወደኋላ ምለው ጉዳይ የለኝም። ነገር ያለው እንዳትደርስብን እዚህ ቤት በሰላም የተፈላ ቡና ለመጠጣት ካልሆነ እንዳትመጣ። በሰላም የተፈላ ቡና ለመጠጣት ካልሆነ ሰማይ አሁንም እኮ ከጨረሰች ነው እወጣልሃለሁ። ሰላም አንቺ ጆሮሽን ከፍተሽ አዳምጪ። አታገኘም። እኔ እመጣለሁ ካለህበት ስሜት አውጥቼ አሳያለሁ። እሺ ደግሞ አደርገዋለሁ ነው እናያለን። ችግር የለውም። ሰማይ እኔ እወጣልሃለሁ። ሰሞኑን ማለት አግብቼ የልጅ አባት ሆኜ ታየኛለህ ከሰላም ጋር። ችግር የለውም። ይቀጥላል። ሰላም የምትፈልጊ ትሳካልሽ አይደለ? በጣም ጥሩ ነይ ማመጣሽ ይኸው እወጣልሃለሁ። እናት በጣም አይደለም አንቺ አምስት ደቂቃ ነይ የእኔ ቆንጆ ነይ። 5 ደቂቃ አልኩህ እኮ ነይ። ተመልከታት የእኔ እናት ይኸውልህ ቀያይራ ስለ ንብረት ስለ ቤት መስሎሃል። ተመልከታት በቃ በጣም ችለሻል። በትዕግስትሽ ፍቅርሽን አግኝተሻል። ተመልከት። አስፈላጊ አይደለም። አናቃታለሁ እኮ ልጅቷን እኮ በትዕግስትሽ ይኸው አግኝተሽኛል። ትዕግስት አፍርቷል። እሺ በቃ አግኝተሽኛል። ተይው እሱን አያስፈልግም። ቁጭ በይ አንቺ ጎበዝ ነሽ። ግን ደግሞ ልጁን መልክ ይሻላል። ከአንቺ ጋር እንኖራለን። ማንም አይለየኝም። ሲቀጥል ደግሞ ያኔ ደግሞ አይለየኝም። የዛኔ ሽጉጥ በወጣ አዳምጪ ቶ ሰሚኛለሽ። ሰሚ ያኔ ነው የምልሽ እያንዳንዱ ለሰራሽው ያደረግሽን ነገር እያንዳንዱ ዋጋ ትከፍያለሽ። በቃ ሰላም ችግር የለም። እኛ እንወጣላችኋለን። ችግር የለም። አንቺ ጋር ያጨረሱ